ይሄንን ትሪትመንት ፀጉራችሁን አንዴ ከተጠቀማችሁት ያለማቋረጥ ነው ፀጉራችሁን የሚያሳድግላችሁ። እንዲሁም ፀጉራችሁ እንዲፋፋና እንዲዳብር ያደርግላችኋል። ፀጉራችሁ በተለይ ደግሞ ለሚበጣጠስባችሁ እንዲሁም ደግሞ ፀጉራችሁ የሚነቃቀል ከሆነ ለፀጉር ብዛት የምትፈልጉ ከሆነ እንዲሁም ፀጉራችሁ አንጸባራቂና በጣም የሚያምር ወዛማ ፀጉር እንዲኖራችሁ ከፈለጋችሁ ይሄንን ትሪትመንት በቤታችሁ አዘጋጅታችሁ በቀላል ከኬሚካል ነፃ በቤታችሁ አዘጋጅታችሁ መጠቀም ትችላላችሁ። ሙሉ አሰራሩን አሳያችኋለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ሰላም ሰላም፣ ውድና የተከበራችሁ ውድ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር እግዚአብሔር ይመስገን ሁሉም ሰላም ነው። እንዴት ናችሁልኝ እናንተ? ዛሬም እንደተለመደው እንግዲህ በአዲስ ቪዲዮ መጥቻለሁ። በጣም ምርጥና ለፀጉሬ እንቁላልና ሙዝ በጣም ከተቀባሁ በጣም ቆይቻለሁ። ሙዙንም አንዳንዴ ብቻውን እንቁላል ሳልጨምር ለብቻ ነበር የምጠቀመው። እንደዚህ እንቁላልና ሙዝ አድርጌ መጠቀም አቁም ያለው ምክንያቱም አብሽ፣ ሩዝ፣ ባሚ የተለያዩ ትሪትመንቶችን ስለምሰራ ለዛሬ ይዤላችሁ የመጣሁት የእንቁላልና የሙዝ ትሪትመንት ነው ማለት ነው። ምርጥ የሆነ የፀጉር ምግብ ነው። እንቁላሉም ቢሆን ፀጉራችሁን ለማብዛትና በፍጥነት ለማሳደግ እንዲሁም ደግሞ ሙዙም ራሱ እንደዛው ማለት ነው። በጣም ብዙ ጥቅም ነው ያለው። ሙዙንም እንቁላሉንም ባንዴ ማግኘት ትችላላችሁ ማለት ነው። የኔ ፀጉር ብዛት ስላለው ሁለት ሙዝና ሁለት እንቁላል ተጠቅም ያለው። ሙዙም በጣም ብስል ያለ ነው። እዚህ ጋር ደግሞ የሰሊጥ ቅባት አለኝ ወይም ደግሞ የሰምሰም ኦይል ማለት ነው። በጣም 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 አሪፍ ነው። እሱ ራሱ ፀጉራችሁን እንዴት እንደሚያለሰልሰው እንዴት እንደሚያፍታታላችሁ ልነግራችሁ አልችልም ማለት ነው። የሰምሰም ኦይሉን ብቻውንም ከሌሎች ቅባቶች ጋር መቀላቅላችሁ መጠቀም ትችላላችሁ። ፀጉራችሁ ንጹህ ከሆነ በኋላ ልትታጠቡም ስትሉ በዚህ መልኩ መጠቀም ትችላላችሁ ማለት ነው። እዚህ ጋር ደግሞ ባልማ እቃው ያለኝ ከዚህ በፊት የሞሪንጋና እንዲሁም ደግሞ የአቮካዶ ፍሬ ኦይል ነበረ። የሰምሰም ኦይሉን እንግዲህ 2 ማንኪያ ተጠቅም ያለው ፀጉሬ ደረቅ ስላለብኝ በደንብ አርጎ ራስ ብሎ እንትን እንዲል ክሬም ነክ ቀጠን ያለ ወፍራም ሳይሆን ቀጠን ያለ ክሬም እንዲሆንልኝ ስለፈለኩኝ የአቮካዶውን ፍሬና እንዲሁም ደግሞ የሽፈራው ቅጠል ወይም ደግሞ የሞሪንጋ ቅባቱን 3 ማንኪያ ተጠቅም ያለሁኝ። እናንተ ያላችሁን ቅባት መጠቀም ትችላላችሁ። ኮኮናትም የወይራ ዘይትም ያላችሁን ቅባት እንግዲህ በሚስማማችሁ በዚህ መልኩ አርጋችሁ እንግዲህ በደንብ አርጋችሁ እንዲቀላቀልላችሁ ትፈጩታላችሁ ማለት ነው። ብዙ ጊዜ በጣም ፀጉሬ ይነቃቀልብኛል፣ ይረግፍብኛል ለምትሉ ቤተሰቦቼ ማለት ነው ይሄ በቋሚ አድርጋችሁ ቢያንስ አንድ ትሪትመንት ስትጀምሩ አንዴ ብቻ ተጠቅማችሁ በአንዴ ለውጡን ማየት አትችሉም። ቋሚ ለ3 ወር በየሳምንቱ በምትታጠቡ ሰዓት ልክ እንደዚህ አድርጋችሁ ትሪትመንት ሰርታችሁ ፀጉራችሁን አለስለሳችሁ የምትታጠቡ ከሆነ የሚሰባበርባችሁ የፀጉር ድርቀታችሁ፣ የፀጉር መሰባበር፣ መያያዝ፣ መነቃቀል በጣም ነው የሚቀንስላችሁ። እንደዚህ ትሪትመንት ከመጠቀማችሁ በፊት ደግሞ ውስጣዊ ጤንነታችሁን ጠብቁ። በይበልጥ ጭንቀት፣ በጣም ጭንቀት የምታበዙ ከሆነ የእንቅልፍ ማጣት ካለ፣ እንቅልፍ በደንብ የማተኙ ከሆነ፣ ጭንቀት የሚበዛ ከሆነ እንዲሁም ደግሞ ውሃ ራሱ በአግባቡ የማጠጡ ከሆነ እንዲሁም ደግሞ ምግብን በሰዓት የማትበሉ ከሆነ ይሄ ራሱ የፀጉር መነቃቀል፣ ፀጉር ደግሞ አንዴ ከስር ከተነቀለ ምንም አድርጎ መመለስ አይችልም። እንደዚህ ደግሞ ትሪትመንት አድርጋችሁ ፀጉራችሁን መመለስ ትችላላችሁ። እንቁላሉም ቢሆን አዳዲስ ፀጉር እንዲወጣላችሁ፣ ሙዙም ቢሆን አዳዲስ እንዲወጣላችሁ፣ ውጫዊውን ደግሞ በዚህ መልኩ እንዳይደርቅና እንዳይሰባበር መንከባከብ ትችላላችሁ። ውስጣዊ ጤንነታችሁን ደግሞ ራሳችሁ በተለያዩ ፍራፍሬዎች በመብላት እንዲሁም ደግሞ አሳ ብዙ ጊዜ ፀጉራችን ብቻ ሲነቃቀል ስለምናይ ነው እንጂ ብዙ ምግብ ካለመብላት በጭንቀት ውሃ ባለመጠጣት ብዙ በሽታዎች ይመጣሉና እነዚህን ውሃም ምግብን በሰዓት ጭንቀትም እንቅልፍም እየተኛችሁ ራሳችሁን የምትጠብቁ ከሆነ ፀጉራችሁን ብቻ አይደለም ሌላም ጤንነታችሁን ትጠብቃላችሁ ማለት ነው። በጣም ምርጥ የሆነ ትሪትመንት ነው እንግዲህ ዶችዬ። እየተቀባው ደግሞ ማሳያችሁ ይሆናል። አብራችሁን ቆዩ። ተቀባው ሙዝና እንቁላል ከተቀባው በጣም ብዙ ጊዜ ሆኖኛል። ዛሬ ደግሞ ሙዝና እንቁላል ይዤላችሁ የመጣሁት ፀጉሬን ከፈታሁት 2 ቀን ሆኖኛል።
እዚህ ለቦታ ሲየጎምጉኘው ነበርና አሁን እንግዲህ እስኪ የኔ ፀጉር ሲያዝ ብዙም አይመቸውም። ውስጡ ድርቅ ብሏል ማለት ነው። ግን ተበጥሯል። ውስጡ ምንም ነገር እንትን የለውም፣ ግን ደርቋል። እንትን ውበት ራሱ የለውም። ሲሰራ ነው እንጂ ፀጉር የሚያምረው የሚያዝ ከሆነ ብዙም አያምርም። እና እንግዲህ አሁን የሰራሁለትን ምግብ በደንብ አድርጌ ከስር እስከ ጫፍ ድረስ ቀብቼ ይሄ ሙዝና እንቁላሉ ፀጉራችሁ እንዲበዛ እንዲያምርና እንዳይነቃቀል ያደርግላችኋል። በጣም አሪፍ ነው። እንግዲህ ያው የተከፈለ ስለሆነ ምንም መክፈል አይጠበቅብኝም። የተከፈለው መልሼ አስይዝና የሰራሁትን ትሪትመንት ያዘጋጀሁትን ቀባለሁ ማለት ነው። ውስጡ ድርቅ ብሏል እንጂ አልተያያዘም። ግን ውስጡ ምንም ቅባት ነክ ነገር የለውም። እንዳልኳችሁ ታስያዝኩት 3 ቀን ሆኖታል። ዋው ደስ እንደሚል ቅባቱ ደግሞ የሞሪንጋ እንዲሁም ደግሞ የቴምር ፍሬ ቅባት ስላለው ይሄ ደግሞ ከሙዙ ጋር ዋው ደስ እንደሚል ሙዝና እንቁላል ስለሆነ ትንሽ ቀጠን ይላል። እንደዚህ እንግዲህ እየከፋፈላችሁ እንደዚህ ስትቀቡት አንደኛ በደንብ አድርጋችሁ ለማዳረስ ይረዳችኋል። ሲቀጥል ደግሞ ፀጉራችሁ የሚያዝ ከሆነ ቀስ ብላችሁ ፀጉራችሁን ለማፍታታት እና ለማበጠር ያግዛችኋል ማለት ነው።